የምታነበው መጽሐፍ ሀሳቧን ወስዶታል። ከጎን ያሉትን ሰዎች በንግግር መስማት ፍላጎት አልነበራትም። ወዲያው ቢሮ ውስጥ በመረመሽ የምትታወቀው ሄርሜላ ከመክሌት አጠገብ እየለፈለፈች ተቀመጠች። ሄርሜላ ላፍታ ፊቷን ወደ መክሌት ዞር አድርጋ ፈገግ አለች። መክሌት ረጋና መለስ ያለች ሴት ናት። ሄርሜላ ጠር ያለውን ጸጉሯን እንደማወናጨፍ ብላ ዛሬ ደግሞ ሞሽ ረጋ ባለ ቅላጼ መክሌትን ጠየቀቻት። ምን የኔ ህይወት ሁሉ ድራማ ነው አለች ሄርሜላ። ከሚያጉረመርመው ድምጿ ባሻገር ጠረጴዛዋ ላይ ያለውን ወረቀትና እቃ ማተረማመሷን ቀጥላለች። ፍሮንት ላይ በሳጮች ነይ አለች። ሁሌ እንደተለመደው ረጋ ባለ ሁኔታ እየተመለከተቻት ፈገግ አለች። እነሱም ይታወቃቸዋል። ልክ የተበሳጨው ቀን ብድግ ብለው እኔን ገና በጠዋቱ መልከፍ የተካኑበት ነው አለች። አበሳጭ የተባሉት እንዲሰሟት ድምጿን ከፍ አርጋ ተረጋጊ በቃ። መክሌት ከፊቱ የነበረውን ያልተከፈተ ለስላሳ ብድግ አድርጋ ለሄርሜላ ሰጠቻት። እኔ ሕፃን ነኝ በለስላሳ ምትደልኝ አለች ሄርሜላ ለነገሩ መነጫንጯ እንደቀጠለች። መክሌት በፌዝ መልክ ሳቅ ብላ ፊቷን ወደ መጽሐፉ መለስ አደረገች። መቼም በለስላሳ አጨክኝም ብዬ መክሌት በፌዝ መልክ ሳቅ ብላ ፊቷን ወደ መጽሐፏ መለስ አደረገች። ለስላሳ ይቆምሽ መስሎኝ ሄርሜላ ካለ መግደርደር ለስላሳውን ፈጠን ብላ ከፍታ ወደ ከንፈሯ ጠጋ አደረገች። አዎ ያው አንዳንዴ ግን ያስፈልጋል አለች መክሌት ላፍታ ሄርሜላ ከተመለከተች በኋላ አንገቷን ሰብር አድርጋ። ሄርሜላ ስትነጣነጭ እጇ ላይ የተበጠበጠው ለስላሳ ስትከፍተው ጋዙ ወደ ላይ ቢወጣባትም እሱ ሳይበግራት በአንድ ትንፋሽ ልክ በውሃ ጥም እንደተጠማ ሰው ግጥም ባራ ከጠጣች በኋላ ተመተንፈሳለች። መክሊት ሄርሜላ ሁኔታ ስቋት ፈገግ አለች። እንደው እኔ እንዳንቺ ጤናዬን መጠበቅ ብችል እንደው አለች ሄርሜላ። መክሊት ከአንገት በላይ ሳቅ እንደማለት ብላ ወደ መጽሐፉ መለሳለች። የምሬን እኮ ነው አለች ሄርሜላ። መክሊት ንግግሯን ችላ ያለቻት ነው የመሰለቻት። ሁሉ ነገር እኮ በፕሮግራም እንደው እንኳን ተናድጄ ይቅርና በደህና ሰዓትም አምሮት አይወጣልኝም ነበር። አዎ ሁሉ ነገር በልኩ ሲሆን ነው የሚሻለው። ያው እኔም በሆን አንገቷን ሰበር አደረገች። ፊቷን አንዳች የያዘ እንድባብ ወረሰው። ወዲያው ከፊታቸው ግን ጠል ብሎ ያለው በር ከፈት አለ። ሄርሜላና መክሌት ከነበሩበት ወሬ መለስ ብለው እይታቸውን ከፊት ካለ የመስታወት ቢሮ ወደ መጣው ሰው አደረጉ። ዛሬ ሚቲንግ አለ እንዴ አለች ሄርሜላ ድምጿን ዝቅ አርጋ እንደማሾካሾክ እያለች። አልተነገረንም፣ ምናልባት በአዲሱ መጽሐፍ ጉዳይ ሊሆን ይችላል አለች መክሊት ሰረቅ አርጋ ከፊታቸው ከጸሐፊዋ ጋር የቆመውን አለቃቸውን ተመልክታ። ጥሩ መቼም አርፍጄ መግባቴን አላወቅም አለች ሄርሜላ እንደ ነገሩ ፈገግ እያለች ነበር። መክሊት ላፍታ ሄርሜላን ሰረቅ አርጋ ተመለከተቻት። ባለፈው ያዘዘንን ጀምረሽዋል እንደ ሄርሜ አለች በጎንዮሽ ሄርሜላን እየተመለከተቻት። ሄርሜላ ከለስላሳው በድጋሚ ፉት ካለች በኋላ ከቦርሳዋ መስታወት ወጣች። እባክሽ ተይው፣ ሲጀመር ይሄ ስራ በጣም አስጠልቶኛል አለች። ሄርሜላ ከፊቷ ያለውን መስታወት እየተመለከተች ጸጉሯን እያስተካከለች ነው። ለምን ምን የተፈጠረ ነገር አለ አለች። ፊቷን
መክሊት በሀሳብ መልክ ዞር እንደማለት ብላ ምን ይፈጠራል ብለሽ ነው? ድሮስ እንደማልወደው ታውቂያለሽ። ያው ሄርሜላ እንደ ነገሩ ፈገግ እንደማለት ብላ ብትናገርም የነበረውን ቃሏን መልሳ ዋጥ አደረገችው። እንደ ሄርሜ ይህን ስራ እኮ ወደሽ የምትሰሪው መስሎኝ ነበር። በዛ ላይ ራስሽ መጽሐፍ ለመጻፍ ዝግጅት ላይ እንደነበርሽ ነው ማውቀው አይደል እንዴ? ለዚህ ነው ደግሞ ከዚህ ቤት ሌላ እድሉን የሚያመቻቸት ይገኛል ብልሽ ነው አለች። ወይ አንቺ ደግሞ እሱ ከድሮ የልጅነት ህልም ነው። የኔ መክሊቴ መጽሐፍ ላይ አይደለም አለች ፈገግ ብላ። እኔ እኮ የአንቺና የሚኪን የልጅነት የፍቅር ታሪክ ለመጻፍ የምትፈልግ ይመስሉኝ ነበር አለች መክሊት። መክሊት ደግሞ አንድ ነገር ከያሻት ለቂም እኔ ሲጀመር ከሚኪ ጋር እንደዚህ የሚጻፍ ታሪክ የለኝም አለች ሄርሜላ ኮስተር እንደማለት ብላ መክሊትን ተመለከተቻት። መክሊት በዝምታት ክብላ ተመለከተቻት። ሄርሜ መክሊት ብለስተኝ እኔ አሁን ስለ ሚኪ ማንሳት ራሱ አልፈልግም አለች ሄርሜላ ይበልጥ ቅይር እንደማለት አለች። ወዲያው ጸሐፊዋ ቋ ቀድ የሚለውን ሂል ጫሟን እያንቃቃች ወደ እነሱ ተምዘገዘገች። አቶ ሲራክ ስብሰባ ግቡ እያሉ ናት አለች ኮስተር እንዳለች። ሄርሜላ ጸሐፊዋ ቤዛን ላፍታ ባይኗ ገርበም አርጋ ተመለከተቻት። መክሊት ፈጠን ብላ እየተዋን ከሄርሜላ መለስ አርጋ ከፊቷ ያለችውን ቤዛን ተመልክታ እንደ ነገሩ ፈገግ ብላ በሽታ ጭንቅላቷን ንቅንቀች። ሄርሜላ በእጇ ያዘችውን የሜካፕ ዕቃ ከፈት አርጋ ከፊት ባለው መስታወት ፊቷን እየተመለከተች በሜካፕ መደምደሚያ ፓውደሩን ከፊት ላይ ያኖረች። አንዳንዴ እኮ እንደው ግርም ነው የምትለኝ ራሷን በምን ሂሳብ እንደምታስብ። አለቃዋ እኮ እሷ ናት የምትመስለው አለች ሄርሜላ። መክሊት ሁሌም ቢሆን ሄርሜላ ለቤዛ ያላትን ጥላቻ መረዳቱ ይከብዳት ነበር። ሆኖም በሰዓቱ የመክሊትን ሀሳብ የሰረቀው ሌላ ነገር ነበር። እይታዋን እንዳመጣጧ መሬቱን በቀጭኑ ቀይ ሂል ጫሟ እየደለቀች ከተመለሰችው ቤዛ ላይ መለስ አርጋ ሄርሜላ እንደማጤናለች። ሄርሚ አለች ድምጿን ለስለስ አርጋ አለች ሄርሜላ ፈጠን እያለች። አስፈላጊውን ሜካፕ ፊቷ ላይ ያደረገች የነበረው ፓውደሩን እንደጨረሰችም ሊፕስቲክ ከቦርሳ ወጣ አደረገች። ዛሬ ሳትቀባቢ ነው እንደ ከቤት የወጣሽው? እንዴት ብዬ እኔ ያለብኝ ይክል አንቺ መቼ ይገባሻል አለች የመጨረሻዋን ቃሏን ጎተት እንደማድረግ ብላ ሊፕስቲኩን ኮዲ ወዲ ከንፈሯ ላይ በፍጥነት ደብለቅ አረገችው። ታዲያ አሁን ምን ይሰራልሻል? መክሊት ሳታስበው ነበር የጠየቀቻት። ሄርሜላ ሊፕስቲኳን ከከንፈሯ ላይ መለስ እንዳረገች ፊቷን መለስ አርጋ ተመለከተቻት። ማለት መዘነጥና መልበስ መዋብ አልችልም ማለት ነው? አይ እኔ እንደዛ ለማለት አይደለም አለች መክሊት በሄርሜላ ሁኔታ ከልቧ ደንገጥ እንደማለት ብላ። ቢያንስ የምትረጅኝ መስሎኝ ነበር። ለካስ ከሰው ጋር ስትሆኚ ሳትፈልጊ በገዛ ፍቃድሽ ነው እዚህ ውስጥ የምትገቢው። እንደ መመናቀር እያለች የተቀባባችበትን ዕቃ ወደ ቦርሳዋ የወረወረች ጀመረች። ቆይ ሄርሚ እኔ እኮ ምን ያናደደሽ እንኳን እንዳለ ሊገባኝ አልቻለም
ከሚኪ ጋር ጣላችሁ እንዴ አለች መክሊት ድምጿን ቀነስ አድርጋ። ሄርሜላን ለመረዳት እየሞከረች ነው። እሱ ሰውዬ ስሙን አታንሽብኝ አታንሺብኝ። ሄርሜላ ጥርሷን ነከስ አርጋ በንዴት መልክ ተናግራ ከተቀመጠችበት መንጭቅ ብላ ተነሳች። ወዴት ነው አለች መክሊት። ወዴት ይመስልሻል? ያቺን መንቀር አልሰማሻትም እንዴ? ስብሰባ እያለች ነበር እኮ አለች ኮስተር ብላ። መክሊት ላፍታ ለስብሰባ መጠራቷን ረስታ ነበርና እንደ መተንፈስ ብላ አይኖቿን ጨፍን አረገች። እሺ ረስቼው ነበር እንሂድ እሺ አለች መክሊት። ከፊቷ ያለውን አጀንዳዋን በድግ አረገች። መክሊትና ሄርሜላ ጎን ለጎን ሲተያዩ ለየቅል የሆኑ ሰዎች ነበሩ። ሄርሜላ ዘናጭ ላይን የሚገባ ውበትና ደምግባት ያላት ሴት ናት። ዘመን አመጣሽ የፋሽን አለባበስ አይቀራትም ነበር። ሁሌም ቢሆን መሬት ከሚነካ ጫማ ይልቅ ሂል ጫማ ላይ መሰቀል ይውልላታል። አጠር ያለ ቀሚስም ሆነ የሚያምር የጨርቅ ሱሪ ብታደርግም በቀጭን ሂል ጫማዋ ላይ ሰቀል ብላ ስትራመድ የራስ መተማመኗን ይጨምርላታል። ጸጉሯ ወደ ነጭ የሚጠጋ ቀለም የተቀባ ሁሌም ቢሆን እንዳለባበሷ ሁኔታ የሚቀያየር ነው። ወደ ላይ የምታስይዘው ብትለቀውም አንዳች ውበትን የሚያላብሳት ነበር። ወንዶች ባይፈልጉም ባጠገባቸው ስታልፍ እንደ ነገሩ አይናቸው አብሯት ይንከራተት ነበር። በተቃራኒው መክሊት ደበቅ ማለት የምትወድ አይነት ሴት ነበረች። ሸራ ጫማ ከከፍታ ይልቅ መሬት ላይ ከመሬት ጋር የሚያዋዳት አይነት ጫማ የምትመርጥ ሴት ነበረች። የምታደርጋቸው ረዣዥም ቀሚሶች ቁርጭምጭሚቷ ጋር የሚደርስ አይነት ነበር። ከላይዋ የሹራብ ዘር ያላቸው ልብሶችን ማዘውተር የምትወድ አነስ ካለ ቦርሳ ይልቅ ተለቅ ያለና ብዙ ዕቃ የምትሸክፍበት አይነት ቦርሳ ማነቀት የሚቀናት ሴት ነበረች። ጸጉሯ ከጆሮዋ ወረድ ሲል አትወድም። ጸጉሯ ትንሽ ረዘም ሲል ጸጉር ቤት መሄድ ሳይጠበቅባት ራሷ ቤት ውስጥ መቁረጥና ማስተካከል ትወዳለች። ለመክሊት ጸጉሯ ሽንፈቷ ነበር። ብዙ ጌጣጌጥና መዋቢያ ነገሮችን ፊቷ ላይ ሆነ አካላቷ ላይ መጠቀምን አትወድም። እጇ ላይ ከምታደርገው አንድ ያረጀ ሰዓት ውጪ የጆሮ ጌጥ እንኳን ማትጠቀም ሴት ነበረች። ግራ አይኗ አንዳንዴ ስለሚያስቸግራት አብዛኛውን ጊዜ በመነጽር ነበር የምትንቀሳቀሰው። ሆኖም መክሊት ምንም አለባበሷና ሁኔታዋ ዝም ያለ ቢሆንም ከሰፋፊው ልብሷና ከረዣዥም ቀሚሷ እንዲሁም ከመነጽሯ ጀርባ የተደበቀ አንዳች ቆንጆ መልክ እንዳለ ቀረብ ብሎ ለተመለከታት ያሳውቅ ነበር። መክሊት አንዳንድ ጊዜ በስልክ የምታወራው ስልክ በቀር የቅርብ የምትላት ጓደኛም ሆነ ቤተሰብ እንዳላት አትናገርም። ብቸኛ ናት። ሆኖም ብቸኝነቱ የሚጎረብጣት አይነት ሴት ነበረች። መጽሐፍ ማንበብና የመጽሐፍ ስራ ላይ መሰማራት ለሷ ከእጅግም በላይ የሚያዝናናትና የምትወደው ስራ ነው። መጽሐፍ ማንበብም ሆነ ለመጽሐፍ ማሰብ የሷ ይጅምር መክሊት አልነበረም። ሆኖም ህይወት ባልጠበቀችው መንገድ ከገፋት በኋላ መጽሐፍ ልዩ የጸጥታ ስፍራ ሆነ። መክሊት የ33 ዓመት ሴት ስትሆን ሄርሜላ ደግሞ የ27 ዓመት ወጣት ናት። ወጣቶች ናቸው። ታዲያ እነዚህ ሁለት የስራ አጋሮች ሰውን ሁሉ በሚያስደንቅ ሁኔታ ምንም አንድነትና ተመሳሳይነት ሳይኖራቸው መግባባት የሚችሉ ነበሩ። ሄርሜላ አነስ ያለች አጀንዳ ነገር ይዛ እስክሪብቶ ፍለጋ መተረማመስ ስትጀምር ጊዜ
መክሊት ፈገግ ብላ ከጆሮዋ አውረድ አድርጋ አንገቷ ላይ ያደረገችውን ተለቅ ያለውን ሄድሴት ወለቅ አድርጋ ካስቀመጠችው በኋላ ሁልጊዜ እንደምታደርገው ለሄርሜላ አልታይ የሚላትና ሁልጊዜ እየጠፋ የሚያስቸግራት ሆኖ ፊት ለፊት የተቀመጠውን እስክሪብቶዋን አንስታ ትሰጥታለች። አንቺ እኮ ነፍስ አድንሽ። ሄርሜላ ፈገግ ብላ ተቀበለቻት። ሄርሜላ ምንም ከመክሊት ሀሳብ ተቃራኒ ነበረች ሴት ብትሆንም መክሊት ላይ ከደቂቃዎች በዘለለ መበሳጨትም ሆነ አክሮፎ መቀመጥን አትችልበትም ነበር። ሁለቱ ሴቶች እንደመጡ ቅንድቡን ሰቀል አርቆ ከተመለከታቸው በኋላ አረፍ እንዲሉ ነግሮ እጁን ወደ ወንበሮቹ ጋር ጠቆም ማድረግ። ሄርሜላና መክሊት በተለያየ አቅጣጫ ፊት ለፊት በሲራክ ደግሞ በግራና በቀኝ ሆነው ተቀመጡ። ሄርሜላ አብዛኛውን ጊዜ መክሊት ካጠገቧ ስትቀመጥና መመለስ ያቃታትን ጥያቄ በሹክሹክታ በመንገር ስለምታበረታታት ከፊቷ መቀመጧ ትንሽ የረበሻት ትመስል ነበር። ሆኖም ሄርሜላ እንደ ነገሩ በዘዴና በመላ ነገሮችን ማለፍ የምትችል ልጅ ነበረች። ሲራክ ከወትሮ አልነበረም። ሁኔታው ትንሽ ለየት ያለ ይመስል ነበር። እንደሌላው ጊዜ ስብሰባው ቀለል ባለ ሁኔታ ሳይሆን ፊቱን አኮሳትሮ ጎርነን ባለ ድምጽ ነበር ስብሰባው ሲመራ የነበረው። ሄርሜላ ማታውቀውን ጥያቄ ጠይቆ መልሱን ለመመለስ ላፍታ ከራሷ ጋር እስክትነጋገር እንኳን ፋታ ሊሰጣት አልፈልግም ነበር። ይልቁንስ የመመለስ መድረኩን ወደ መክሊት ገፋ እያደረገ ነበር። ሄርሜላ ሲራክ መናጨቃት የነበረበት ሁኔታ ውስጧ እንደረበሻት ከፊቷ ገጽታ መክሊት ተረድታ ነበር። ስብሰባው እንደማለቅ ሲልም ሲራክ ሁለቱም ሴቶች ከመቀመጫቸው ተነስተው ሲወጡ ሲሉ መክሊትን ለብቻ ለማናገር እንደሚፈልግ ነገራት። ሄርሜላ ፊቷን እንደመቀየር ቢልም እንደምንም ስሜቷን እንደመቆጣጠር ብላ ከክፍሉ ወጣች። መክሊት የሲራክ ሁኔታ ግር ቢላትም ሊያናግራት የፈለገው ነገርን በጥሞና አዳምጣና የታሰሰችውን ማስታወሻ ደብተሯ ላይ አስፍራ ወጥታ ሄደች። መክሊት ከሲራክ ቢሮ ከወጣች በኋላ ሄርሜላ መቀመጫዋ ላይ አላገኘቻትም ነበር። ሜቢ ወደ መጸዳጃ ቤት ይሆናል በሚል ተጠበቀቻት። ሄርሜላ ከቆይታ በኋላ ፊቷ ቲማቲም መስሎ ተመልሳ መታ ቁጭ አለች። መክሊት አንዳች ችግር ያለ መስሎ ተሰምቷታል። ሆኖም ሄርሜላ ሳትረጋጋ ማናገር ይበልጥ እሳት ላይ ጋዝ እንደማርከፍከፍ ነበርና በዝምታ እንዴቷ እስኪበርድላት ድረስ ስራዋን እየሰራች ተጠባበቀቻት። ከዛታት በኋላ መክሊት ስራዋን ቆም አድርጋ ሰዓቷን ተመለከተች። መክሊት ለምሳ መዘግየትም ሆነ በጊዜ መውጣት አትወድም። ሁሉ ነገሯ በሰዓት የተገደበ ነው። ሆኖም ከ5 ደቂቃ በፊት ቀደም ብላ ለመውጣት መዘጋጀት እንዳለባቸው ሄርሜላን አስቀድማ ካልነገረቻት ሄርሜላ በጊዜ የምትወጣ ልጅ አልነበረችም። ሄርሜ ተነሺ፣ ላንች ደርሷል አለቻት። ፒሲዋ እንደመዘጋጋት እያለች ሄርሜላ ፊቷ ከቅድሙ ቀየር እንኳን አላለም ነበር። አንቺ ጂ እኔ አልበላ እይቷ ፊት ለፊት ነው። መክሊት ምን ብላ መናገር እንዳለባት ግራ እንደመጋባት እያለች አርጀንት ስራ መጣ እንዴ አለች። እይቷን ወደ ሄርሜላ ፒሲ ወርወር አርጋ አይ ለትንሽ ቀን ረፍት ያስፈልገኛል፣ ረፍት ሞልቻለሁ፣ አፕሮፍ እስኪደረግ እየጠበቅኩ ነው ያለሁት። የምን ረፍት አልገባኝም አለች ደንግጣ መክሊት። ተደርጓል አለች መክሊት የጠየቀችውን ጥያቄ ምላሽ ሳትሰጥ ቦርሳ ውስጥ እቃዎቿን መከታተል ጀመረች። እንዴ ሄርሚ
ኧረ ቆይ ምንድነው? ተረጋጊ። ችግር አለ እንዴ? ከሚኪ ጋር ሰላም አይደላችሁ? አለች መክሊት። ከወንበሯ የተነሳችውን ሄርሚን እጇን አፈፍ አርጋ ያዘቻት። መክሊት ልነግርሽ የምችለው አንድ ነገር ብቻ ነው። በቃ ለብቻዬ ጊዜ ያስፈልገኛል። ማሰብ ያለብኝ ብዙ ነገር አለ። ጭንቅላቴ ተወጥሮ ሊፈነዳ ደርሷል አለች። ያለችበትን ጭንቀት ለመግለጽ ጭንቅላቷን እየነካከች እንዴ ቆይ እሺ ግን ቢያንስ ወይ ካልሆነ እኔ ጋር ቤት ትንሽ ቀን ቆይና እናውራ። እኔ ጋር መሆን ትችያለሽ። ሄርሜላ ምንም ቆንጆ ብትሆንም ከስራ ቦታ ውጪ ጓደኛ ብዙ ስለሌላት መክሊትን ሁሌም ቢሆን ትመርጣታለች። ቀለል ብሏት እንደ መክሊት የምታወራውም ሰው አልነበረም። አይ ወይ ለትንሽ ጊዜ እነማዬ ጋር ቢሆን ሄዳለሁ። እንዴ እንደሰማ አይሆንም። ከሚኪ ጋር ተጋጭታችሁ ከሆነ ተነጋግራችሁ ብትፈቱ ባይ ነኝ። ካልሆነ ደግሞ ቤተሰቦችሽ ጋር ግን የግድ መሄድ የለብሽም። እኔ ጋር መቆየት ትችያለሽ አለች መክሊት። እስኪ አለች ሄርሜላ። መክሊት ያቀረበችላት ነገር ከልቧ አልተቀበለችውም ነበር። መክሊት ሄርሜላ ፍቃድ ብላ ከቢሮ ከወጣች በኋላ ውስጧ ምንም እረፍት ሊሰማት አልቻለም ነበር። እየቆየች ደህንነቷን ለማወቅ መልእክት መላኳን አላቆመችም ነበር። ሆኖም ሄርሜላ አጠር ካለ መልስ ባሻገር ሌላ ምንም አትመልስላት። መክሊት ጠዋት ላይ እንደተለመደው ወደ ስራ ገበታዋ ገባች። ሄርሜላ እንደማትመጣ ተውስ ያላት መቀመጫ ወንበራቸው ጋር ስትደርስ ነበር። የስራ ባልደረባዋና የልብ ጓደኛዋ እንደምትናፍቃት በውስጧ እያሰበች ወንበሯን ስባ ቁጭ አለች። መክሊት ስራ ገበታዋ ላይ ከተቀመጠች በኋላ ስራዋ ላይ ማተኮር የምትወድ ሰው ስለነበረች ሻይዋን ይዛ ከተቀመጠች በኋላ ወደ ስራዋ ገባች። ሆኖም በመሃል ሰረቅ እያደረገች ወደ አለቋ መስኮት ብትመለከትም የሲራክ ቢሮ ጨለም እንዳለ ነበር። ሲራክ በአርፋጅነት የሚመዘገብ አይነት አለቃ ስላልነበር ነገሩ ግርም እንደማለት ብሏት ስራዋን ማለት ጀመረች። ከደቂቃዎች በኋላ በድምጽ ከርቀት የምትለየው ይህል ጫማ ኮቴ ሲሰማት ደንገጥ ብላ ፊቷን ዞር አድርገች። እንደተጠራጠረችው ሄርሜላ ነበረች። ዛሬ እንደማትገባና ለትንሽ ቀን እረፍት እንደጠየቀች ቀደም ብላ አስተነገረቻት። ግራ ተጋብታ ነበር የተመለከተቻት። ሆኖም በመምጣቷ ደስ ተሰኝታ ነበር። ሄርሜላ የደባበራት ትመስል ነበር። መክሊት እንዴት እንደመጣች ጠይቃት አንድ መላክ ያለባት ነገር ስላለ እሱን ስራ እንደጨርሰች ተመልሳ እንደምትሄድ አሳወቀቻት። መክሊት ላፍታም ቢሆን የሄርሜላን አይን በማየቷ ደስ ተሰኝታለች። ከቆይታ በኋላ አንድ ሞተረኛ ጭንቅላቱ ላይ ያለውን ሄልሜት መስታወቱን ብቻ ከፈት እንዳደረገው ወደ ውስጥ ዘለቀ። ከኋላው ለማሳየት የመጣችው ፍሮንት ላይ ያለችው የድርጅት ሰራተኛ የሌባ ጣቷን እየቀሰረች ያቻት ስትል አመላከተችው። ሄርሜላና መክሊት እኩል እይታቸውን ወደ ኋላ መለስ ሲያደርጉ ከሞተረኛው ጋር አይን ላይ ተጋጠሙ። ሞተረኛው እንደቸኮለ ነው። ሆኖም ፊቱ ቢሸፈንም ገና በጠዋቱ ድካም እንዳዛለው ቸፍ እያለ ከሚወርዱ ላው ያስታውቅ ነበር። ሄርሜላ ሲል ሁለቱን አፈራርቆ እየተመለከተ ጠየቀ። እኔ ነኝ አለች ሄርሜላ በእጁ ያዘውን ትልቅና እጅግ የሚያምር ጉንጉን አበባ እየተመለከተች። ሞተረኛው ፈጠን ብላ ቀበላት። እሷን ፈጠን ብላ እንደተቀበለች ለማሳወቅ
ፊርማውን ከስጠሽ በኋላ ከቢሮ በፍጥነት ወጣ። ሄርሜላ ተከፍቶ የነበረው ፊቷ ባንዴ በአበባው እየታፈካ አለ። የአበባ ጉንጉኑ በጎን በኩል ጣፋጭና ውድ የሚባል ቸኮሌት ተስካክቶበት ነበር። ሄርሜላ በደስታ መፍነክነክ ጀመረች። ቢሮ ውስጥ የነበሩት ሌሎች የስራ ባልደረቦች በቅናት አይን ነበር ሲመለከቷት የነበረው። ሆኖም ደስታዋን የምትጋራላት መክሊት አብራት ካለች ሌላው ለሷ ምንም አልነበረም። መክሊት ከቸኮሌቶቹ ላይ የተወሰነ ነቀል አድርጋ ለራሷ ወሰደች። ሄርሜላ ረፍቷን ይበልጥ ደስ በሚል መንፈስ ልታጣጥመው እንደሆነ ገለጸችላት። ከአበባው ይልቅ ከአበባው ጋር የመጣላት አነስ ያለች ፖስት ካርድ ውስጡ የተጻፈው ነገር ይበልጥ እንዳስደሰታት ፊቷ ላይ መደበቅ እንዳልቻለች ከሁኔታዋ መገመት ይቻል ነበር። ሄርሜላ እንደ ነገሩ መላክ ያለባትን ስራ ካስተካከለች በኋላ ለመክሊት እንደምትደውልላት ነግራት ረፍቷን በደንብ መጠቀም እንዳለባትና ማሰብ ያለባትን ነገር በደንብ አስባ ወደ ውሳኔ ላይ መድረስ እንደሚኖርባት አሳውቃት ወጣች። ሆኖም መክሊት ምን ውሳኔ እንደምትወስንና ምን እንዳወራቻት እርግጠኛ አልነበረችም ነበር። ከቆይታ በኋላ ፍሮንት ላይ ያለችው ልጅ በድጋሚ ሌላ ሰው አስከትላ ወደ እነ መክሊት መቀመጫ ጋር እየመራች መጣች። መክሊት ፊቷን መለስ ከማድረጓ ከሄርሜላ ፍቅረኛ ሚኪ ጋር አይን ላይ ታየች። መክሊት ስራዋን ተወት አድርጋ ፈገግ ብላ ከመቀመጫዋ ብድግ ብላ ሞቅ ባለ ሰላምታ ተቀበለችው። ሄርሜላችም እንዴ አለ። መክሊት ፈገግታዋ ፊቷ ላይ እንደነበር ግራ የመጋባት ስሜት ውስጥ ሆና ፊቷን መለስ እያደረገች አልደወልክላትም እንዴ ወደዚህ ስትመጣ አለች አሰብ እንደማድረግ ብላ። በነገራችን ላይ ከሷ ይልቅ አንቺን እዚህ በማግኘት ደስ ብሎኛል። ምቺ ኮና እንዲወጣ ብለን እናውራ ሲል ድምፁን ቀነስ አድርጎ ጠይቃት። መክሊት ላፍታ ያለቃውን ቢሮ በአይኗ ተመለከተችው። ቀደም ብሎ እንደነበረው ጭልም እንዳለ ነበር። መክሊት አለቃዋ ሲያየት ሚኪያስን ለሞራት ተስማምታ እየመራች ወጣች። ገና ወጣ ከማለታቸው ቤዛ እንደተለመደው በሚያስፈሩት አይኖቿ ከተለ ስትላቸው መክሊት ተመለከተች። መክሊት እንደ ነገሩ ፈገግ ብላ ሚኪን አስከትላ ወጣች። ከቢሮ ወጣ ብሎ ካለው ካፌ ጎራ ብለው ለማውራት የሚመች ቦታ መርጠው አረፍ አሉ። መክሊት ሚኪ ላይ አንዳች የመረበሽና የተጨናነቀ ስሜት ተመለከተች። ቀደም ብሎ ሰላም ያወረዱ የመሰላት መክሊት ተንገት እንደማለት ብላ ተመለከተችው። ሚኪያስ በረሽሙ ከተነፈሰ በኋላ በሱና በሄርሜላ መካከል ትልቅ የሚባል ግጭት እየተከሰተ መሆኑንና ሰሞኑን አንድ ሆቴል ይዛ ውጪ እንደሆነች ቤት መታ እንደማታውቅ በተጨናነቀ መልኩ ያብራራላት ጀመር። መክሊት ከሚኪ አንደበት እየሰማች ያለችውን ነገር በሙሉ ግር እያላትና እያስደነገጣት ነበር። ሚኪ በጣም ልቡ እንደሰጋና ሆኖም ሄርሜላ ለዘመናት ውስጧን ሲጎረብጣት የነበረውን ነገር ለማሳካት እንደሚፈልግና ቀለበት እንደሚገዛ የታገቢኛለሽ ጥያቄን ዛሬው ሊጠይቃት እንዳሰበ ነገራት። መክሊት ከሚኪ የሰማችው ትልቁ ዜና ቢያስደስታትም በሁለቱ መካከል አንዳች ነገር እንዳለና ሄርሜላ ከመክሊትም ሆነ ከሚኪ የደበቀችው የሆነ ነገር እንዳለ ተሰምቷታል። ሆኖም ሚኪን ላለማስጨነቅ ሁሉ ነገር እንደሚስተካከልና ሁለቱም እንደሚስማሙ ተዘገለጸችለት።
ሚኪ የመክሊት ጥሩ ቃላቶች ውስጡ ያለውን ፍርሃትና መጥፎ ስሜት በትንሹም ቢሆን በረድ አደረገለት። ከሚኪ ጋር ከካፌው ከወጡ በኋላ ወደ ቢሮ ልትዘልቅ ስትል ነገሩ ከሆነ በኋላ በስልክ ደውለው እንዲያወራትና የደስታቸው ተካፋይ እንዲያደርጓት አደራዋን ከሰጠችው በኋላ ወደ ቢሮ ለመግባት ካለች በኋላ መለስ ብላ በነገር ላይ ቸኮሌቶቹ በጣም ጣፋጭ ነበሩ፣ በእርግጠኝነት ኩርፊያውን በትንሹም ቢሆን ቀንሶታል አለች ፈገግ ብላ። ሚኪ ለአፍታ ያክል ግራ በተጋባይ እይታ መክሊትን ተመለከታት። የምን ቸኮሌት ሲል ግራ በተጋባ መልኩ ፈገግ እንዳለ ጠየቀ። መክሊት ፊት ወለ የነበረው ፈገግታ ጠፋ ሲል ለራሷ ታወቃት። ሚኪና መክሊት የሚያወሩት ነገር ተመሳሳይ እንዳልሆነ እየተገነዘበች መጣች። ጠዋት ጣፋጭ ቸኮሌት በልታለች፣ ለኔም ሰታይ ነበር። ነገሩ የተወሳሰበ መሆኑን ስትረዳ ጸጉሯን እንደማሻሸት ብላ ፈገግ አለች። አንተ ሰታት ይዘ የመጣሽ መስሎኝ ስትል እርግጠኛ ስላልሆነችበት ነገር መውራቱ ከብዷት ነገሩ እንደመደባበሳለች። አለሚኪ ምንም ጉዳዩን ባያውቀውም እንደሚያውቁ አይነት መሰለ። ያው ሄርሚና ቸኮሌትን መቼም ታውቂያቸዋለሽ። ጭንቀትም ሲይዛት ጣፋጭ ነገር መብላት ያስደስታታል። ግን እንኳን አስታውሽኝ የምትወደውን ቸኮሌት በዛው ገዛለሁ ሲል ፈገግ አለ። መክሊት ምንም ውስጧ ድንጋጤ ቢሞላም እንደነገሩ ፈገግ ብላ ሚኪን ሸኝታው ወደ ቢሮ አዘለቀች። ሆኖ በእያንዳንዱ እርምጃ ውስጥ እየተሸበረችና እየተደናገጠች ነበር። ወንበሯ ላይ ሄዳ አረፋለች። አይኖቿ አንድ ቦታ ላይ እንደፈዘዙ ነበር። ወዲያው ሳታስበው ከኋላዋ የሲራክ ድምጽ ካለችበት አሳብል አረጋት። ቆንጆ ቸኮሌት ነው ሲል አድርጎት ማያውቀውን ፈገግ ብሎ እየተመለከተ ጠየቃት። መክሊት ላፍታ ግራ እንደመጋባት ብላ ከፊቷ አንድ ልጣ በልታ ልጣጩ የተቀመጠውን የቸኮሌት መሸፈኛ ተመለከተችው። አዎ ስትል ግራ እየተጋባች መለሰች። ናይስ። ሲራክ ፈገግ እንደማለት ብሎ ወደ ቢሮ እየነጠረ ሄደ። መክሊት ውስጧ አንዳች ነገር መተረማመስ ጀመረ። የሆነ ነገር ውስጧን እየቆረቆራት ነው። እይቷን ከሲራክ ቢሮ ላይ መለስ እንዳደረገች በትኩረት የምትመለከተውና የንስር አይን ካልናት ቤዛ ጋር አይን ላይ ተቀጣጠቡ። ቤዛ ከኤርሜላ ጋር ስለማትወደድ ከመክሊትም ጋር ቢሆን ይህን ያክል የሚባል ቅርበት አልነበራትም ነበር። አንዳንዴ ሲያሰኛት መክሊትንም ጨመር አድርጋ አብራ በአይኗ ከርበም አድርጋ መመልከት ይቀናት ነበር። መክሊት ውስጧ ማይሆን ጥያቄ እየተፈጠረ ቢሆንም ራሷን መለስ እንደማድረግ ብላ ወደ ስራዋ ለመመለስ ሞከረች። ሆኖም ውስጧ ምንም እረፍት እየሰጣት ስላልነበር ጠዋት ስለተላከው አበባና ሚኪ መጥቶ እንደነበር የጽሁፍ መልእክት ላከች። ወዲያው ስልኳ እንዳስቀመጠችው ቋ ገጭ የሚለው ድምጽ ወደ እሷ መቀመጫ ጋር ቀረብ ብሎ ሲመጣ ቀና ብላ ተመለከተች። ቤዛ ነበረች። ቤዛ ቁመቷ አጭር ቢሆንም በአስፈሪ አይኗ ቁልቁል ሰውን መመልከት ትወዳለች። መክሊት ስለ ስራ ጉዳይ ልታወራት የመጣች መስሏት ተጠባበቀች። ሆኖም ቤዛ አንዳች ነገር ማውራት የፈለገች ትመስል ነበር። መክሊት ነገሩ ግራ ቢገባትም ቤዛ በጠየቀቻት መሰረት ከተል ብላት ወደ ውጭ ወጣች። ቤዛ
ከብዙ ሰው ጋር የምትቀራረብ አይነት ሰው አልነበረች። ከአለቃዋ ከሲራቅ ውጪ ለማንም ሰው ፊቷ ማይፈታ አይነት ሴት ነበረች። መክሊት ከቢሮ ወጣ ካለች በኋላ ዙሪያ ቁጡን እያስተዋለች ካለችው ቤዛ ጋር ተፋጠጠች። ምን ነበር አለች መክሊት ግራ ተጋብታ እጇን እንደማፋተግ እያለች። ቤዛ መይቷን ወደ መክሊት መለስ አድርጋ ላፍታ በዝምታ ከተመለከተቻት በኋላ እንደማመንታት ብላ ቅድም የመጣው ሰው ይሄን የሚላ ፍቅረኛ ነው ስትል መክሊት ያላሰበችውን ጥያቄ ጠየቀቻት። መክሊት በፍጹም ያላሰበችው ነገር ስለነበር ደንግጣለች። ይኸውልሽ እኔ ምንም የማለከተኝ ነገር የለም፣ ሆኖም አለች ይበልጡ ወደ እሷ ቀረብ ብላ ጓደኛሽ ከሆነችና ስለሷ የምታስቢ ከሆነ እባክሽ ምከሪያት አለች። አልገባኝም፣ ከዚህ በላይ ምን ልልሽ አልችልም፣ ነገር ግን የጀመረችው መስመር የትም አያደርሳትም፣ በኋላ ትቆጫለች ስትል ከተናገረች በኋላ ዳግም ከመክሊት ምንም አይነት ምላሽ ወይም ጥያቄ ሳትጠብቅ ቀጭ ያለች ተመልሳ ወጣች። መክሊት ወደ ስራ ቦታዋ ከተመለሰች በኋላ ካልወትሯ ስራዋ ላይ ተኩራ መስራት አልቻለችም ነበር። ቢሮ ሆና በተደጋጋሚ ለሄርሜላ የጽሁፍ መልእክት ብትልክም ምንም አይነት ምላሽ አላገኘችም ነበር። ከዚያ ወዲያው ተነስታ ወደ ቤቷ ነበር ያመራችው። የተፈጠረውን ነገር ለማሰብና ለመረጋጋት ያክል ሻወሯን ወስዳ ቤት ውስጥ ወዲያ እያለች ድንገት በሯ በኃይል መንኳኳት ጀመረ። ለምን እንደሆነ ባታውቅም ደንገት እንደማለት አለች። ምንም የምትኖረው ኮንዶሚኒየም ብቻዋን ቢሆንም በሯ ላይ የሚያንኳኳ ሰው ማን ሊሆን እንደሚችል ገባት። በቀስታ የሚያንኳኳውን ሰው ማንነት እየጠየቀች ወደ በሯ ቀናች። መክሊት ክፈችልኝ እኔ ነኝ አለች። የሄርሜላ ድምጽ ነበር። መክሊት ደንገጥ እንደማለት ብላ የበሯን ቁልፍ በፍጥነት አሽከርክራ በሩን ከፈት አደረገች። መክሊት ግራ ገብቷታል። ሄርሜላ ሻንጣ በእጇ ይዛ ነበር። ከግር እስከ ራሷ ተመለከተቻት። ሌላ ወዴት መሄድ አልቻልኩም ነበር። ሚኪ ሰሞኑን የነበርኩበትን ሆቴል ያውቅ ስለነበር መከተሉ አይቀርም ብዬ ነው ወደ አንቺ ጋር የመጣሁት። ለትንሽ ቀን እሺ፣ ለትንሽ ቀን አለች ፈገግ ብላ። ፈገግታዋ ድንጋጤ ወይም ግራ የተጋባና ያዘነ ሰው አልነበረም። አንዳች ነገር እንደሚያስከትልባት እንደሚስተካከልላት ተስፋ ያደረገ ስሜት ነበር። መክሊት ካለምንም ማንገራገር ወደ ውስጥ አስገባቻት። ተጣጥባ ልብሷን እንድትቀይር ከነገረቻት በኋላ ለቤቷ ለማደር የመጣ የመጀመሪያ እንግዳዋ እንደመሆኗ መጠን እሷን ለማስተናገድ ችር ብትን ማለት ተያዘችው። ወዲያው መክሊት ስልኳ ላይ መልእክት ገባ። የሚኪ ቁጥር ነበር። መክሊት ከመሸ ይቅርታ፣ ነገር ግን ሄርሜ አንቺ ጋር ናት ብዬ ተስፋ አድርጋለሁ። ብዙ መጥፎ ነገሮች ተፈጥረዋል። እባክሽ ከቻልሽ ነገ ለእሷ ሳትነግሪያት ተገናኝተን እናውራ። ሄርሜ ተለውጣለች። ሆኖም ስህተት የሆነ የጠፋሁት ነገር ምን እንደሆነ ፈጽሞ ሊገባኝ አልቻለም፣ እባክሽ የሚል ነበር። መክሊት መልእክቱን እንደተመለከተች ድንገት አለች። ሄርሜላ ከቻውን ስትወጣ ቀለል ያላትና ምንም ነገር የተከሰተባት አትመስልም ነበር። መክሊት እንደ ነገሩ ራት እስኪበሉ በትዕግስት ተጠባበቀች። ከራት በኋላ ሶፋ ላይ ሞቅም ያረጋቸውን ልብስ ደረብ አድርገው
ቡና መጠጣት ጀመሩ። ሄርሜላ ልክ ጓደኛዋ ቤት በሰላም ሊያድር እንደመጣ ሰው ፈገግ እያለች ደግሞ ቀጣዩን ለማየት ያዘጋጁትን ፊልም ለማየት ተዘጋጅ ጀመር። በዚህ መሃል መክሊት ያሰብኩት ነገር ልክ አይሆንም ብዬ ተስፋ አደርጋለሁ። ምኑ አለች ሄርሜላ እይቷን ከቲቪው ላይ መለስ አድርጋ። ዛሬ ሚኪ ፕሮፖዝ እንደሚያደርግሽ ነግሮኝ ነበር አለች። እሱንም መጥቶ እንደ ደህና ነገር ወሬውን ነስቶ ሄዷል። አንገቷን እያስለመለመሽ በንዴት ተውረገረገች። ማለት አለች መክሊት ፊቷ ቂርቂር እንደማለት ብሎ። ደህና ነገርማ ነው። ምን ለማለት ነው? ለዘመናት በፍቅር አብረሽው የኖርሽው የምትወድ የሚወድሽ ሰው ነው። ደግሞ እኔ እስከማውቀው ድረስ እስካሁን በፍቅር ቆይታችሁ አብራችሁ መኖር ከጀመራችሁ ሰነባበታችሁ። እንዴት አይጠይቀኝም፣ እንዴት ታገብኛለሽ ብሎ አይጠይቀኝም ብለሽ ነበር ስትብሰለስ የነበረው እና አሁን ምን መጥቶ ነው ይሄ ሁሉ ነገር አለች መክሊት። ሄርሜላ የመክሊትን ንግግር እንደ መስማት ካለች በኋላ ፈገግ ብላ ከቡናዋ ፉት እያለች መክሊት እንዴት አናጋሪ መሆንሽን አላውቅም ነበር ነው ወይስ ጓደኝነቱ ተገልብጦ የኔ መሆኑ ቀርቶ ይሱ ሆነ አለች ባሽሙር። መክሊት በእጁ ያለውን ሲኒ ጠረጴዛ ላይ ቁጭ አርጋ ተመለከተቻት። ሄርሚ አለች ሰው አለ አይደል? ምን ማለት ነው? የምን ሰው? ሄርሜላ በጥያቄው ብትደነግጥም ነገሩን ቶሎ ደበቅ ለማድረግ መታገል ጀመረች። ከሚኪ ውጭ በጎና ያፈቀርሽው ልብሽ የሸፈተላት ሰው ሄርሜላ እይቷ ሲኒው ላይ እንዳለ በንዴት በረዥሙ እንደመተንፈስ ብላ ሲኒውን ጠረጴዛ ላይ ቁጭ ካደረገች በኋላ ከተቀመጠችበት ብድግ አለች። ኦፍ ለዚህ አልነበር የመጣሁት፣ ለዚህ አልነበረም። ቢያንስ ጭንቅላት ያርፎ በሰላም ስራ እንሰራለሁ ብዬ ነው። ጭራሽ ድምጽሽ ማይሰማ ልጅ ዛሬ አንቺም ስለማታውቂ ጉዳይ ተደርበሽ ልጨቀጭቂኝ ከሆነ ልሄድልሽ እችላለሁ። መክሊት አንጋጣ ስትመለከታት ከቆየሽ በኋላ እላዩ ላይ ጣል ያደረገችውን ብርድ ልብስ ገለጥ አርጋ ከተቀመጠችበት ተነስታ ሄርሜላ ጋር ተፋጠጠች። የጧቷ አበባና ቸኮሌት ሚስጥራዊ መልእክት ከሌላ ሰው ነው አይደል? ሳታስበው በንዴት ነበር የጠየቀቻት። አልገባኝም። ቆይ ቢሆንስ? እሺ ቢሆንስ? የኔን ጎን አንቺ መደገፍ የለብሽም? ልደገፍሽ ሲራክ ነው አይደል አለች መክሊት አይኖቿን ፍጥጥ አርጋ። ሄርሜላ ለመመለስ ዳግቷት በዝምታና በሚንቀለቀሉት አይኖቿ ከተመለከተቻት በኋላ ምንጣፉ ላይ ያለውን ጫማዋን ለማጥለቅ መጣደፍ ጀመረች። የትም አትሄጂም አለች መክሊት። የትም አትሄጂም። ይህን ጉዳይ ሳትወጪ በግድሽ ቁጭ ብለሽ ታወሪያለሽ፣ ቁጭ ብለሽ ስትል በንዴት ባለ በሌለ ኃይሏ ሶፋ ላይ እንድትቀመጥ ካረገቻት በኋላ ጥላት ወደ መኝታ ክፍል አቀናች። ሄርሜላ ነገሩ በመጋለጡ የድንጋጤ ስሜት ተሰምቷት መርበትበት ጀምራለች። መክሊት ወደ ክፍሏ ገብታ አልተመለሰችም ነበር። ሆኖም አንዳች ዕቃ እያገላበጠች እንደሆነ ድምጽ ከውስጥ ይሰማ ነበር። ሄርሜላ በሰዓቱ ምን ማድረግ እንዳለባት በቅጥ እንኳን ሳታቅ መርበትበቷን ቀጥላለች። መክሊት ከቆይታ በኋላ ከክፍሏ
አንድ አነስ ያለ የጫማ ካርቶን ይዛ በቃለች። ሄርሜላ በድንጋጤ አይን ተመለከተቻት። መክሊት አጠገቧ አረፍ ካለች በኋላ ካርቶኑን ከፈት አደረገችው። የቆዩ የሚመስሉ የተለያዩ ነገሮች ካርቶን ውስጥ ነበሩ። ከካርቶኑ ለየት አድርጋ ፎቶዎች አውጣ ሰጠቻት። ሄርሜላ በነገሩ ግራ እንደመጋባት እያለች ፎቶቹን ተቀብላ መመልከት ጀመረች። ሆኖም መክሊት ፎቶውን ባየሽ ቁጥር ይበልጥ እየተደናገጠችና ቀና ያለች መክሊትን በድጋሚ እየተመለከተቻት ነበር። ፎቶ የመክሊትን የወጣትነት ዘመን የያዘ ነበር። ከዲግሪ እስከ ማስተርስ የተመረቀችበት እንዲሁም ከድሮ ፍቅረኛዋ ጋር የተነሳችበትና የሰርጓንም ፎቶ ያጠቃልል ነበር። ይሄ ምንድን ነው መክሊት? ወይኔ በስማ እንዴት ታምሪያለሽ! ምንድን ነው? ወይኔ ይሄ የሆነ ያንቺ ነሽ! ምንድን ነው ነገሩስ? አለች። ነገሩ ግራ ገብቷት ሄርሚ አለች መክሊት በረዥሙ ተንፍሳ። አንድ ታሪክ ላጫውትሽ። እሱን ታሪክ ከሰማሽ በኋላ ውሳኔ ባንቺ መዳፍ ላይ ነው ያለው። ሄርሜላ ነገሩ ግራ ቢገባትም በቀስታ በእሽታ መልክ ጭንቅላቷን ነቀነቀች። መክሊትና ሄርሜላ ቀደም ብለው እንደተቀመጡት ተመቻችተውና ወደ ሶፋው ደገፍ ብሎ ተቀመጡ። መክሊትም ከሄርሜላ ጋር እየተያየች ታሪኳን ለማውራት ተዘጋጀች። ውበት ረጋፊ ነው ሲባል ብሰማው ከአባባል የዘለለ ነገር አለው ብዬ አላስብም ነበር። ፈገግ እንደማለት አለች። ታሪክ ላውጋሽ። የምታየው ሰው የልጅነት አብሮ አደጌ ነው። አየሽው? እድገታችን ከልጅነት ነበር። አፈር ፈጭተን ጭቃ አፍኩተን እንደዚህ አይነት። እሱ ከእድሜ ትንሽ ከኔ ቀደም ይላል። ፍቅሩን በዛው ልክ እንደነበር ከኔ ይበልጥ አስበልጦ የሚወደኝ እሱ ነበር። በሰፈሩ እጅግ የተመረቀና ጨዋ ያሳደገ የሚባል አይነት ልጅ ነው። የሚኖረው ከእናቱ ጋር ነበር፣ ግን እናቱ ጥሎባት እኔን አትወደኝም አለች እንደነገሩ ፈገግ ብላ። እኔ ደግሞ ከእናቴና ከአያቴ ጋር ነበር የምኖረው። በዚህ ሁኔታ ውስጥ አደግን። ድንገት ነበር ሳናስበው ፍቅር ውስጥ የገባ ነው። ያለ ውጤት መጣና ወደ ዩኒቨርሲቲ ገባ። የምርቃት ዕለት ነበር። የሰፈሩ ሰውና ቤተሰብ ተሰበሰበበት። የታገቢኛለሽ ጥያቄ ያነሳው። ተንበርክኮ ሲጠይቀኝ እልልታው ቀለጠ። እኔም ጥያቄውን ተቀበልኩት። ደስ ተሰኝቼ ነበር። በፊልም ማየው ያ ሁኔታና ያ ደስታን ማግኘት መቻሌ ከልብ አስደስቶኝ ነበር። ሆኖም ያ ቀለበት እጄ ላይ እንደጠለቀ ትንሽ ጊዜ መንቆይ መስሎኝ ነበር። ሆኖም ቴዲም ሆነ የኔ ቤተሰቦች ነገሩን ቸል ብለው መቆየት አልፈለጉም። ነገሩ ፈጣጥኖ ሽምግልና ተላከ። ወዲያው ሰርጉ ተከተለ። በሰዓቱ እኔም ስራ እንደነገሩ ነበር ያስኩት። ሆኖም ቴዲ ደህና ከሚባል ከውጭ ድርጅት ተቀጥሮ ስለነበር ለመደራጀትና ጎጆ ለመቀለስ ጊዜ አልወሰደብንም አለች በረዥሙ እንደመተንፈስ ብላ። ሄርሚ በሌላ በኩል የመክሊትን ትረካ በተመስጦ ነበር እያደመጠቻት የነበረው። እናም ትዳር ተጀመረ። ወዲያው እኔ ማስተርስ መቀጠል የምፈልግ ነገርኩት። የተሻለ ስራ እስከማገኝም ድረስ ማስተርሴን ጀመርኩ። ሆኖም በሰዓቱ ልጅ የመውለድ ሀሳብ አልነበረኝም ነበር። እሱ ምንም ቢለኝ እኔ ውሳኔ ማይቀየር አይነት ነበርና መከላከያ መጠቀም ጀመርኩ። ቴዲ ነገሩ ቅር ቢለውም
ሀሳብና ውሳኔን ለማክበር ስለነበረበት በሽታ ነገሩን ተቀበለኝ። በሰዓቱ ማስተር ሲልደርስ አካባቢ ደህና የሚባል መስሪያ ቤት ስራ አገኙ። ህይወት ቀጠለች። 3 አመት እንደቀልድ እዛ መስሪያ ቤት ቆዩ። ከቴዲ ጋር በጋብቻ ወደ 5 አመት ቆየን። ሆኖ በ5 አመት ውስጥ ብዙ ለውጥ መጣ። ቴዲ ምንም ያክል ባህልና እምነት ጠባቂ ቢሆንም በነገሮች ፈጽሞ መግባባት ማንችል ሰዎች ሆነን አረፍነው። እኔም በመሀል ልጅ የመውለድ ፍላጎት አድሮብኝ ስለነበር ልጅ ለመውለድ እንድንሞክር ሀሳብ ባቀርብም እሱ ከፍተኛ የስራ ጫናው ስለሆነ እንደማንችል አሳወቀኝ። ከጊዜያት በኋላ ቴዲ ስራው ህይወቱም ሆነ ሁሉ ነገሩ ከቤት ውጭ ሆነ ማለት ይቻላል። በቃ ቤት የማይገኝበት ጊዜያቶች አነሱ። እኔም ልጅ የመውለድ ሀሳብ እየራቀኝና እየተውኩት መጣሁ። ቤታችን በዝምታ ድባብ ከጠዋት ቆየ። ታዲኔና የቴዲም የፍቅር ግንኙነት እየቀዘቀዘ መጣ። ከባሌ ጋር በጊዜው ፍቅር የሰራሁበትን ምሽቶች አላስታውስም ነበር። ቴዲ ሁሌ በስራው እንደተወጠረ ነው። ሁሌ በመካከላችን ያለው ድልድይ እየሰፋ እንዲመጣ እኔም ፈቃደኛ ሆንኩለት፣ ታውኩት። የልደቴ ቀን የሆነ ቀን ልደቴን በነገርሽ ልክ እንዳንቺ በሰፊው ማክበር የሚያስደስተኝ ሴት ነበርኩኝ። አልሳቅብላ እኮ አንቺ አልችልም ይላ በግርምት ያየቻት። አዎ ይገርማል አይደል አለሽ መክሊት ሳቅብላ። ታዲያ ቴዲ ልደቴን ወይም ካለፈ በኋላ አንዳንዴ ሲያሰኙ ቀደም ብሎ ካልሆነ ከናካቴው የሚረሳበት ሁኔታዎች በስተው ነበር። ታዲያ የዛን ጊዜ ነበረው የልደቴ ቀን ያላሰብኩትና ያልጠበቅኩት ነበር። ቢሮ ለአስቸኳይ ስራ ቤት ከገባው በኋላ ነበር የተጠራሁት። እኔም ወደዛ ቀን ነው አለች። አይኖቿ በአንዳች መጥፎና ሀዘን የተቀላቀለባቸው ትውስታዎች ተሞሉ። ቢሮ ስመለስ ተናድጄ ነበር። ባሌ ረሳው ልደቴ መሆኑን ሳያዝ በማታ ለአስቸኳይ ስራ ወደ ቢሮ መግባቴ ነበር። የተነጫነሽኩ ወደ ቢሮ ስዘልቅ መብራት ጠፋፍቶና ጨላልሞ ነበር የጠበቀኝ። ታዲያ ያላሰብኩት ሰርፕራይዝ ነበር የጠበቀኝ። ባልደረባዬ ቶማስ ልደቴን በማስመልከት ኬክና አበባና ፊኛ አዘጋጅቶ ነበር። ይህም ያልዋሽሽም እውነት በጊዜው እንደዛ ቀን ተደስቼ አላቅም። በቃ ቆይ እሱ ልደትሽ መሆኑን በምን አወቀ አለች ሚላ። ያው ሰይጣን በሰው ተመስሎ ሲቀርብሽ እንዲህ ነው። አንቺ የምትወጂውን ሽቶ፣ አበባ፣ ቸኮሌት ለነሱ ተገልጦ ይታያል አለች እንደ ነገሩ ፈገግ ብላ። ሄርሜላም ነገሩ እሷ ላይም ተጽዕኖ ፈጥሮ አንገቷን ሰበር እንደማረጋለች። ፈጣሪ ሲልክልሽ የሚታደግሽ ሰው ይመጣል። በተቃራኒ ደግሞ ሊያጠፋሽ የሚመጣ ሰው ሲሆን ነገሮችም አልጋ ባልጋ ይሆናሉ። እሺ ከዛስ አለች ትረካውን ለመስማት የጓጓቸው ሄርሜላ። ከዛኔም በነገሩ ተደሰትኩ። እንደዚህ አይነት ትልቅ አበባ ከሰው ያውም ከወንድ ለልደት የተሰጡኝ አቅም ነበርና ጮቤ ረገጥኩ። ደስታ ወደር አልነበረውም። አነስ ያለች ኬክ ስለነበረች እዛው ሻማውን ካጠፋው በኋላ ራስ ሊጋብዘኝ እንደሚፈልግና እንድንወጣ ጠይቀኝ። በሰዓቱ እምቢ ማለት አልቻልኩም። በቃ እሺ ብዬ ተያይዘን ወጣን። ቆይ ግን ባለ ትዳር እንደነበርሽ እሱ አያውቅም ነበር እንዴ አለች ሄርሜላ። መክሊት ምላሽ ከመስጠቷ በፊት ሳቅ እንደማለት አለች።
በደንብ ይቀል ከቴዲ ጋር የመጀመሪያ ጸባችን የነበረው ይዛን ቀን ነበር። የምን ጸብ አለች ሄርሜላ ከተል አድርጋ። አንዲት ባለ ትዳር ሴት ባሏ ቤት ሊጠብቃት እንደሚችል ማሰቡን ትታ የራት ግብዣ መቀበሉ የመጀመሪያው ጥፋት ነበር። ያለሱ ቁልፍ መሳሪያው ነበር። ቶማስ የወሰደኝ ቅንጡ ከሚባል ሬስቶራንት ውስጥ ነበር። ከዛም ስለመውጣት የሚጨንቀውና የሆነ የሚቸገር አይነት አይደለም። በእርግጥ እኔም ባሌ በሰዓቱ ያንን መቼም እንደማያደርግልኝ አውቅ ስለነበር በቃ በሰዓቱ አለሜን አላውቅም ነበር። ባልሽስ ይሳቅ እንዴት ዝም አለሽ አለች ሄርሜላ ነገሩ እንደማሰላሰል እያለች። መክሊት እንደመተንፈስ ብላ አንገቷን ሰበር አረገች። ያው እሱ የኔን የውጭ ህይወት እየተላመደ መምጣት ጀምሮ ነበር። ከሆነ ጊዜ በኋላ በመካከላችን እኮ ክፍተት ተፈጥሯል። እና ሚዛን ምሽት ስራ ስለበዛብኝ እንደማመሽና የቢሮ መኪና እንደሚሸኘኝ ነግሬው ነበር። በሰዓቱ ከሽታ ውጪ ምንም አለማለቱና ስለ ልደት ያለ ማንሳቱ በጣም ውስጤን ቀንቅኖት ነበርና እኔም ተበሳጭበት ነበር። ይሄ ለቶማስ ምቹ ሁኔታን ነበር የፈጠረለት። አሪፍ ራት በልተን ትንሽ መጠጥ ጠጥተን መዝናናት ጀመረን። ይገርምሻል የድፍረት ከምሽቱ 6 ሰዓት ውሎ ነበር። ትንሽ ሞቅ ብሎ ነበር። አረ ስካሩ ነገሮች ሁሉ የተደበላለቁ ነበሩ። ስጦታ ሰጠኝ። እጅግ የሚያምር ቀይ ጃማ ነበር። አልጠበኩም። ሂሳብ ከፍሎ ወደ ቤት ሊሸኘኝ ተነጋግረን ወጣን። ሁለታችን ምንም አይነት ነገር አልሞከረም ነበር። ሆኖ ውስጣችን ግን ያሰበው አንዳች ነገር ነበር ሲመስለኝ። እሱ ግን ያለ ማይለዛሽ ሌሊት አልነበረም እና ምንም ሊገፋፋኝ አልሞከረም። ከዚያ ወደ ቤት ሲሸኘኝ ውስጥ የተናወጠ ስሜት ይሰማው ነበር። ባሌ እኔ ላይ ድቅን ይልብኝ ነበር። ታዲያ እሱም ሁኔታዬን ሲመለከት ማይሆኑ ጥያቄዎችን ያነሳብኝ ጀመር። ምን አይነት ጥያቄ አለች። ታሪኩ ወደ አሳዛኝ መስመር እየሄደ መሆኑ የገባት ሄርሜላ ወጥ ያሉ ጥያቄዎች ከባሌ ጋር ለመጨረሻ ጊዜ ፍቅር የሰራንበትን ቀን ሁሉ ሳይቀር ነበር ይጠይቀኝ። ይገርምሻል ምን ሹክ እንዳለ ሁሉ አላቅም የሆነ ነገር የነገረው ይመስል ነበር። እንዲያው ማን ይሞት ስሙሽ ያውቃል ወይ አይነት ጥያቄ እየጠየቀና ውስጥ ያለውን ደም ፍላት እያስነሳ ቤቴ በራፍ ከደረሰኝ ባሌ እንዳይኝ የተሳቀቁ የተሰጠኝ ሰው ታይሽ ወደ ቤት ገባሁ። ታዲያ ስገባ የኤምባሲ ቃን ቃረጋት ባሌ ለልደት ተዘጋጅቶ ነበር። ሆኖም እዛ ሶፋ ላይ እንቅልፍ ወስዶት ነበር። እጇን መዳፏ ላይ ቀብራ ማንባት ጀመረች። ሄርሜላ አይኖቿ በእንባ ታጨቁ። ምን ማድረግ እንዳለባት ግራ እየተጋባች መክሊት ጀርባዋን ታሻሻ ጀመር። ከዛ አለች መክሊትም በሆነ አብሳ። እኔ ውስጥ የኃጢአት ስሜት ቢያንገበግበኝም ሳልቀሰቅሰው የተሰጠኝ ስጦታ ደብቄ ለመታጠብ ወደ ሻወር ገባሁ። ከእንቅልፍ የነቃ የዛን ሰዓት ነበር በድጋሚ ለቴ ሰርፕራይዝ ሊያደርገኝ ሞከረ። ግን አለመደሰቴ ከፊት ያስታውቅ ነበር። ከሳተችው ተኛው። እሱ ለምን የሚል ጥያቄ እንኳን አላነሳብኝም ነበር። ቴዲ ከጊዜ በኋላ የሚጠራጠረው ነገር ቢኖርም አፍ አውጥቶ መጠየቁ ግራ ገባው። እኔ ግን ፍጹም ተቀየርኩ። አለቃዬ ቢሮ የሚያሳየኝ ነገር እኔን ወደሱ በገዛ እግሬ እየገፋ የሚያመጣኝ ነገር ነበር። ከባሌ ይልቅ እሱን ለማማለል
እሱን ለመሳብ መጣር ጀመርኩ። ራሴ እንድገፋው አደረገኝ። ራሴ እንዲያርግ ያረፍኩት። ይበልጥ እሱን ለመቅረብ እጣደፍ ጀመር። ታዲያ በሞከርኩ እሱን ወደ እኔ ለማምጣት በሞከርኩ ቁጥር እሱም ገሸሽ ይለኝ መጣ። ይታይሻል፣ ከባሌ ውጭ የወደድኩት ሰው ያድርጊቱ የገባኝ ነገር አለሙ ካለፈ በኋላ ነበር። ሁኔታውን እሱን ካለማቋረጥ በጭንቅላቴ ለ24 ሰዓት እንዳስበውና በገዛ ፍቃዴ በመዳፉ እንድወድቅለት ነበር። ይህ መለኛው ዘዴ ተሳካለት። አብረሽ ሆሽ አለች ሚላ። መክሊት በወንታ ጭንቅላቷን ተቀለቀች። ራሴን ከማርከሴ በፊት እናቴና እናቷ አንድ ቀን ሊጠይቁኝ መጡ። ዕለቱ እሑድ ስለነበር እንደተለመደው ከቤተ ክርስቲያን መልስ ቄጤማ ተጎዝጉዞ ቡና ተቀራርቦ ደስ የሚል ጊዜ ነበር። ግን ወዲያው ከዛ በኋላ እኔ ለመውጣት እና ወደ ቶማስ ጋር ለመሄድ እየለባበስኩ ነበር። ታዲያ ከማትወደኝና ሁሌ በነገር ጠቅ ከምታደርገኝ አማቴ ልቂ ከዛ እናቴ በክፉ አይኖቿ ተመለከተች። ከመጣው ስለምን እንደሆነ አልገባኝም፣ ግን እነሱን አስቀምጬ ወዴት ልሄድ እንደሆነ ከፍ ዝቅ እያደረገች ጠይቀች። ከአማቴ ጋር የነበረችው እናቴ እነሱን አስቀምጬ ወዴትም ልሄድ እንደማልችል ከፍ ዝቅ እያደረገች ተናገረች። እኔም አስቸኳይ ስራ እንዳለብኝ ነገርኳት። ሆኖም ለነገሩ አለመመለስ ደም የሚያፈላ ነበር። እናቴ በቁጣ ገነፈለች። በሁለታችን ሁኔታ ቴዲና እናቱ ግራ ተጋብተው ነበር የሚመለከቱን። አለች ከዓይኑ የወረደውን የእንባ ዘለላ እየጠረገች። ከዛም ቶማስ በስጦታ መልክ የሰጠኝን ቀይ ሂል ጫማ አድርጌ እናቴ ተመለከተች። ማለት አልገባኝም። እናቴ እንኳን የጠላች ይመስለኝ። ከእግር እስከ ራሴ በጥያፍ ነበር ስትመለከተኝ የነበረው። ታምኛለሽ? ወደ ሰይጣን መንገድ ከሚወስድሽ ላይ ተሰቅለሻል። ዋ ሳትሰበር ይውረጂ ነበር ያለችኝ። የእናቷን ቃል እንደማስታወስ ብላ ለቀሰች። እኔም ምክር ሳልሰማ ልክ አፍላ ዕድሜ ላይ እንዳለች ወጣት ባሌን፣ የተከበረ የትዳሩን ቤቴ እናቴና አማቴን ረግጬ ውሽሜ ጋር ሄድኩ። ልቤ ወደ መጥፎ ቦታ መሄዷን እያወቀች ግን በደስታ ትሰክር ነበር። የዛን ቀን ለመጀመሪያ ጊዜ ከቶማስ ጋር ግንኙነት አደረገ። ፍቅር መስራት ማለት ምን እንደሆነ እስኪጠፋብኝ ድረስ በኃጢአት ድንበር ሰከር። እኔ አቅሌን ሳትኩ፣ ማንነት ይረሳው። ባሌና ቤቴን አስቀምጬው የመጣሁትን ቀለበት ረገጥኩ። ከዛም ቤቴ ሳልመለስ ሳምንት ቆየሁ። ከሳምንት በኋላ ስመለስ ልብሴን ለመውሰድ ነበር። ቤት ስደርስ በጭንቀት እያለቀስኩና ፈጣሪን እየተማጸንኩ ነበር። በሰዓቱ ለኔ ፈጣሪ ማለት ከወደድኩትና ልቤ፣ አካሌ፣ ስሜቴ ደንግጦ ከተነሳለት ሰው ሊከለክለኝ የመጣ ነበርና ቤተሰብ ያልኳቸውና የጠላኋቸውን ያክል አምላኬንም ጠልቼው ነበር። እናቴ የለመነችኝ ገፍቻት ሻንጣዬን ሸክፌ ወጣሁ። ወይኔ ባልሽስ አለች ሚላ። ታሪኩ ልቧን ሰርስሯታል።
ምንም አላለም። ለፍቺ እንደምመለስ ነግሬው ብሳልኩ በጊዜው ማቆ ቶማስ ሀብታም እንደሆነ ነበር። የሚኖርበት ቤትና የቀያየረ የሚነዳቸው መኪናዎች የሚቀመሱ እንኳን አልነበሩም። እሱ ጋር ኑሮ ሀብዬ ለአንድ ወር ያክል ተብሬ ቆየሁ። ሁለተኛ ወሬን ጨርሼ ሶስተኛ እንደጀመር ችግር ተከሰተ። ነፍሰ ጡር መሆኔን አወቅኩ። ደስታዬ እጥፍ ነበር። በጣም ደስ ብሎኝ ነበር። ጥሩን ዜና ሳጋራው እሱ በተቃራኒው አበደ። ማስወረድ እንዳለብኝና ልጅ የሚባል ነገር እንደማይፈልግ ነገረኝ። እኔም ነገሩ በጣም ነበር የደነገጠኝ። ታዲያ በዚህ ጭቅጭቅ መሀል እኔና እሱ ስራ ቦታ ተስማምተን መስራት አልቻልም ነበር። የተከበረው ትዳሬ ረግጬ ከመውጣቴ በፊት ሀያው እንደነበረው ካሰኘው ሴት ጋር ሲቆሻሸ ማየው ጀመር። ታዲያ ቤት ስንመለስ ልክ እንዳገባኝ እንደ ህጋዊ ሚስቱ እንቧከሬው ማለት ጀመርኩ። ታዲያ ላወቅኩት ነገር ይሄ ሰው ካሰኘው ሴት ጋር እንደ ልቡ የሚሆን ብቻም ሳይሆን ሴት ልጅ እጁን ለማንሳት የሚዳዳ አይነት ሰውም ጭምር አልነበረም። ምን አለች? አዎ አንዴ እጁ ገብቻለሁ። ራሴን ያረከስኩት እኔ ነበርኩ። መቶ ከቀን ጀመረ። አብረን ከሆንን 4ኛ ወራችን እኔም ከጸነስኩ 2ኛ ወሬ ላይ ኃይለኛ ጸብ ተነስቶ እንደተለመደው ሳይሆን ከበድ ያለ ድብደባ ይሰነዝርብኝ ጀመር። እኔ መምታቱን እንዲያቆም ልጁ እንዳላስወረድኩት ስነግረው ይባስ የሆነ ቅጣት ጀመረብኝ። ቶኝ ሲሄድ ሰውነቴ ከጥቅም ውጭ ሆኖ ነበር። ታዲያ ነፍስ አውጪኝ ጣር ሲሆንብኝ የተጎተትኩ ስልኬ ጋር የደወልኩት ወደ ቀድሞ ባለቤቴ ጋር ነበር ስትል በምጸት ፈገግ አለች። ሳይዘገይ ነበር የደረሰልኝ። በመከራ ከዛ ቤት አውጥቶ ሆስፒታል ወሰደኝ። ስነቃ ዱብዳው ብዙ ነበር። የዘራሁትን አጨድኩ። ልጁ እንደወረደ ተነገረኝ። ከዛ ብሶ ላፍታ እንደማመንታት አለችና እንባዋን መለስ አርጋ ሄርሜላን ተመለከተቻት። ኤችአይቪ በደሜ እንዳለ ተነገረኝ አለች። ሄርሜላ አፏን በእጇ እንደያዘች እንባዋን መቆጣጠር አቅቷት ተንሰቅስቃ አለቀሰች። መክሊት አብራ ስታለቅስ ከቆየች በኋላ እንባዋን አብሳ ቀና አለች። ግራዬ በጣም ተቆርጦ ስለነበር በከፊል ነበር መመለከተው። ታዲያ ቴዲ ደከመኝ ሰለቸኝ ሲል አስታመመኝ፣ ጠገነኝ። ሆኖም እኔ ውስጤ እና ህሊናዬ መቋቋም አልቻልኩም ነበር። ሲሻለኝ ጊዜ የስንብት ደብዳቤ ጽፌ ወደ ገዳም ሄድኩ። ቀስ በቀስ ልቤ መዳን ጀመረ። ከፈጣሪ ጋር ተቆራኘሁ። ለምን ማለት ትቼ ተመስገን ማለት ጀመርኩ። ሄርሚ አለች ፊቷን ወደ እሷ መለስ አርጋ። ድካሚ ህይወትን ስጀምር ቀላል አልነበረም። የተማርኩትን የሰራሁትን ሁሉ ትቼ ካህኑ ራሴን የገነባሁት። ታዲያ ፈጣሪ አልተለየኝም ነበር። መስመሬም ድጋሚ ተስተካከለ። ምናልባት እኔን ሰይጣን በሰው ተመስሎ ነበር የቀረበኝ። እኔ አሁንም ኃጢአተኛ በሆን ከፈጣሪ ተልኬ ሊሆን ይችላልና እባክሽ ቆም ብለሽ ማሰብ አለብሽ
ብልጭልጩ ነገር ጠፊ ነው ሄርሚዬ። ለዘመናት የተመኘሽውን ህይወት ደግሞ ሊያኖርሽ ሚኪ አንድ እርምጃ ወደ አንቺ ቀርቧል እና አትሽሽው አለች። ምክሯን ለግሳ ሄርሜላ ካለምንም ምላሽ ለረጅም ሰዓት ስቅስቅ ብላ አለቀሰች። መክሊት ሄርሜላ ስታባብላትና ስትመክራት ከቆየች በኋላ ተያይዘው ወደ መኝታ ክፍላቸው ገቡ። መክሊት በውስጡ የያዘችው ሚስጥር ለሄርሜላ ያጋራችበት ምክንያት ሄርሜላን ለመታደግ ብላ ነበር። መክሊት አንዳች ጥሩ ነገር የፈጸመች ያክል ተሰማት። ጥሩ የሚባልና የእፎይታ እንቅልፍ ነበር የወሰዳት። ንጋት ላይ መክሊትን የቀሰቀሳት በራቸው ሲንኳኳ ነበር። መክሊት አይኗን እንደማሻሸት እያለች ተነሺ። እይቷ አጠገቡ የተኛችዋ ሄርሜላን መመልከት ነበር። ሆኖም ሄርሜላ ካጠገቧ አልነበረች። መክሊት ደንገጥ ብላ ከአልጋው ላይ ልትወርድ ስትል የቤቷ በር ተከፍቶ ድምፅ ሰማች። የኔ ፍቅር ማጣሽ መስሎ ይዘግቼ ነበር። ሚስረከረክ የሚኪ ድምፅ። የላክሹን መልእክቱን ላይ አይቼዋለሁ፣ ግን እንፈተዋለን። እሺ እወድሻለሁ አለ ከተል አድርጎ። እኔም እወድሃለሁ የሚል በለቅሶ የተቀላቀለ የሄርሜላ ድምፅ መክሊት ከተል ብሎ ሰማች። በሯ ላይ ጥንዶቹ እየተቃቀፉ እየተላቀሱ መሆናቸውን አስባ በደስታ ፈገግ አለች። ተፈጸመ።